በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ፣ እንደምን አመሻችሁ፣ እንደምን ሰነበታችሁ። ለዚች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለጻድቁ አባታችን አቡነ ተክለ ሃይማኖት ዓመታዊ በዓለ ልደታቸው መታሰቢያ ቀን እንኳን በሰላም በጤና አደረሰን አደረሳችሁ። ታኅሳስ 24 ቀን ጻድቁ አባታችን አቡነ ተክለ ሃይማኖት የተወለዱበት ዕለት ነው። ተክለ ሃይማኖት ኢትዮጵያዊ ጻድቅ ናቸው። አባትና እናታቸው ስማቸው አባታቸው ጸጋ ዘአብ ካህን ነበሩ። እናታቸው ደግሞ እግዚአርያ ይባላሉ። የተወለዱበትም ስፍራ ኢትዮጵያ ውስጥ በሸዋ ክፍለ ሀገር ልዩ ስሙ እቲሳ ይባላል። እቲሳ ማለትም አካባቢው የተጠራው በእግዚአርያ በጻድቁ በአባታችን በአቡነ ተክለ ሃይማኖት እናት ስም ነው። እግዚአርያ ከካህኑ ከጸጋ ዘአብ ተለይታ ተሰዳ ስለነበረ በዚያ በስደቷ ዘመን ካህኑ ጸጋ ዘአብ ካጠገባቸው ሲያጧት እህቴሳ የት ሄደች ብለው ሲናገሩ እህቴሳ ማለት ነው። እቲሳ ማለት እህቴ እግዚአርያ ወዴት ሄደች? እህቴሳ አካባቢው የተጠራው በእግዚአርያ ነው ማለት ነው። ጸጋ ዘአብ በተናገሩት ቃል ነው። እንግዲህ ጻድቁ አባታችን አቡነ ተክለ ሃይማኖት የተወለዱት ታኅሳስ 24 ቀን ዛሬ የእሳቸው ልደት ከተፈጸመበት ወይንም ከተወለዱበት ጊዜ ጀምሮ ስንቆጥር 821 ዓመት ሆኗቸዋል። የተወለዱበት ዓመተ ምሕረት በ19 ወይንም ደግሞ በ1196 ዓመት ነበረ የተወለዱት። 19 ወይንም ደግሞ 1196 ዓመተ ምሕረት ላይ ጀምሮ ስለነበረ ያኔ ስለነበረ የተወለዱት ከ1196 ጀምሮ ስንቆጥር እስከ 2017 ዓመተ ምሕረት ድረስ 821 ስለሚሆን 821 ዓመት ሆኗል ዘንድሮ ከተወለዱበት ጊዜ ጀምሮ ስንቆጥር ማለት ነው። እንግዲህ እኒህ ጻድቅ አባት በተወለዱበት ዕለት ብዙ በረከት ለወላጆቻቸው ሆነዋል። በቤታቸው የዱቄቱ ዕቃ በዱቄት ተሞልቶ፣ የቅቤው በቅቤ ተሞልቶ፣ የማሩ በማር ተሞልቶ በረከት በዚህ ቡልጋ ተብሎ በሚታወቀው እሳቸው በተወለዱበት እቲሳ አካባቢው ሁሉ ቆላውም ደጋውም በበረከት ተትረፍርፎ በረከት ሞልቶ ነበረ። ምክንያቱም የተወለደው ልጅ ተክለ ሃይማኖት ፍስሐ ጽዮን ነው የመጀመሪያ በክርስትና ስማቸው። በኋላ ነው ተክለ ሃይማኖት የተባሉት። ፍስሐ ጽዮን ማለት የጽዮን ደስታ ማለት ነው። ተክለ ሃይማኖት ማለት ደግሞ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ የሥላሴ ልጅ ማለት ነው። የአብ ተክል፣ የወልድ ተክል፣ የመንፈስ ቅዱስ ተክል ማለት ነውና እግዚአብሔር የተከላቸው ስለሆኑ በበረከት ለእናት አባታቸው ለጎረቤቱ በሙሉ በረከትን አትረፍርፈው ነበረ በተወለዱበት ዕለት። የዛን ጊዜስ ለዛ አካባቢ ብቻ ነበረ። ከዛ በኋላ ግን በረከታቸው በዝቶ በተጋድሎ በጾም በጸሎት ሲኖሩ በረከታቸው ጠቅላላ
ድፍን ኢትዮጵያን መላውን ዓለም በደረሱበት ቃል ኪዳናቸው ገድላቸው በተነበበበት ስማቸው በተጠራበት ቦታ ሁሉ በረከት በበረከት የሚያደርጉ የሚሰጡ አባታችን ናቸው። እንግዲህ ሀገራችን ኢትዮጵያ ቅዱሳንን ያፈራች ሀገር ናት። የቅዱሳን ሀገር ናት። ሀገረ ቅዱሳን ቅድስት ኢትዮጵያ የሚባለው እነሱ እየታሰቡ ነው። አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ የትውልድ ስፍራቸው ግብፅ ቢሆንም ስራ የሰሩት ግን በኢትዮጵያ ሀገራችን ላይ ነው። እንደዚሁም 9 ቅዱሳን ከሌላው ዓለም መጥተው ዞረው ያስተማሩት ኢትዮጵያን ነው። የጾሙት የጸለዩት በኢትዮጵያ ምድራችን ላይ ነው። ብዙም በረከት ያትረፈረፉት እግዚአብሔርም ቃል ኪዳን የሰጣቸው ስማችሁ በተጠራበት ቦታ መታሰቢያችሁ በተደረገበት ቦታ ሁሉ በረከትን አበዛለሁ ቤተ ክርስቲያናችሁ በታነጸበት ቦታ ብሎ ለተሳቱ ቅዱሳን እግዚአብሔር ቃል ኪዳን የሰጣቸው የሚያስምሩ እንደሆነ ቃል የገባላቸው በምድራችን በኢትዮጵያ ምድር ነው። ስለዚህ ይቺ ምድራችን ኢትዮጵያ የቅዱሳን አገር ናት። የቅዱሳን አገር ስለሆነች ነው ዛሬም የእግዚአብሔር በረከት ሳይለያት የምትኖረው። እንደ ፈተናው ብዛት አይደለም። የእግዚአብሔር ቸርነት ስላለ፣ የቅዱሳኑም ጸሎት ስላለ፣ የቅዱሳኑ ምልጃ ስላለ፣ የነሱ ልመና ስላለ ሀገራችንን ኢትዮጵያ ዛሬም ሳይለያት በፈተና ውስጥም እንድትሻገር በመከራ ውስጥም እንድትሻገር እግዚአብሔር ሳይለያት ትኖራለች። ስለዚህ ቅዱሳንን እግዚአብሔር እንደነ አቡነ ተክለ ሃይማኖት ያሉትን እናንተን የተቀበለ እኔን ተቀበለ ብሎ እግዚአብሔር ቃል ኪዳን ለቅዱሳን ሐዋርያት በወንጌሉ ላይ ተጽፎም እንደምናገኘው በማቴዎስ ወንጌል ምዕራፍ 10 ቁጥር 41 ጀምሮ ስታነቡት እናንተን የተቀበለ ይላል። ጻድቁ አቡነ ተክለ ሃይማኖትን የተቀበለ እግዚአብሔርን ይቀበላል። አቡነ ተክለ ሃይማኖትን ያልተቀበለ እግዚአብሔርን ያልተቀበለው። አቡነ ተክለ ሃይማኖትን ሲገፋ እግዚአብሔርን ነው የሚገፋው። አቡነ ተክለ ሃይማኖትን ሲወድ እግዚአብሔርን ነው የሚወደው። አቡነ ተክለ ሃይማኖትን ሲማጸን አምላከ ተክለ ሃይማኖትን ነው የሚማጸነው። ስለዚህ እናንተን የተቀበለ ብሎ እንደውም በቅዱሳን በእናንተ ስም በአንዱ ጻድቅ ስም ቀዝቃዛ ውሃ ያጠጣ ቢኖር ዋጋውን አላጠፋበትም። እየሃጉል አስቦ እየሃጉል አስቦ እየሃጉል አስቡ አስቡ ሲል ዋጋው አይጠፋበትም ነው። አስቦ ሲል እኔ ዋጋውን አላጠፋበትም ሲል ነው እግዚአብሔር። ይህ እንግዲህ የእግዚአብሔር ቃል ነው፣ ቃለ ወንጌል ነው። ድርሳኑ ገድሉ፣ ይሄ ተአምራቱ የአቡነ ተክለ ሃይማኖት የገድላቸው መጽሐፍና እንደዚሁም የሰሩት ተአምር በሙሉ የተጻፈበት መጽሐፋቸው ከወንጌል የተገኘ ነው። ወንጌሉ ላይ ነው ጌታ ኢየሱስ ክርስቶስ ለቅዱሳን ቃል የገባላቸው ወንጌሉ ላይ እንጂ ገድሉ ላይ አይደለም። ገድላት አዋልድ መጻሕፍት ላይ አይደለም ቃል የገባላቸው። ቃል የገባላቸው በወንጌሉ ተመዝግቦ ስለሚገኝ ከወንጌሉ በተገኘው መሰረት እናንተን የተቀበለ እኔን ተቀበለ ብሎ በወንጌሉ ላይ ጌታ ኢየሱስ ክርስቶስ ስላስተማረ ያ መነሻ ሆኖ የቅዱሳንን ገድል የሚጽፉት አብረው የነበሩ ተማሪዎቻቸው ደቀ መዛሙርት የአቡነ ተክለ ሃይማኖት ተከታዮች በምንኩስና እሳቸውን የመሰሏቸው መነኩሴ ንጹሕ መነኩሴ ሐዲስ ሐዋርያ ይባላሉና በኢትዮጵያ ምድራችን ላይ በሐዋርያነት ትልቁን አገልግሎት የሰጡ ወንጌልን ያስተማሩ ያዳረሱ ገቢረ ተአምራት ወመንክራትን ያከናወኑ ብዙ ተአምር የሰሩ ሙት ያስነሱ ለምጽ ያነጹ ድዌ የፈወሱ ናቸው አቡነ ተክለ ሃይማኖት። አንዳንድ ቦታ ላይ ጣዖት የሚያመልኩትንም ሰዎች ጣዖት የሚያመልኩበትን ዛፍ እያስቆረጡ ሰይጣኑን ከዛ አካባቢ እያስወጡ እየሰደዱ ሰውን ንጹሕ አድርገው እግዚአብሔርን እንዲያገለግል ያደረጉ ትልቅ አባታችን ናቸውና ለበዓላቸው ቀን ያደረሰን አምላካችን የተመሰገነ ይሁን። ስለዚህ አዋልድ ገድላት ማለት አዋልድ መጻሕፍት ናቸው። አዋልድ ማለት ደግሞ ልጆች ማለት ናቸው። ልጆች ከተባሉ አባት አላቸው ማለት ነው። ሰውም ቢሆን ልጅ የሚባለው አባት ሲኖረው ነው፣ እናት ሲኖረው ነው። እነዚህ መጻሕፍትም ገድላቱ፣ ተአምራቱ አዋልድ ሲባሉ ልጆች ሲባሉ አባታቸው መጽሐፍ ቅዱስ ነው። አባት መጽሐፍ ቅዱስ አላቸው። አባት እናታቸው ብሉይና ሐዲስ ናቸውና ከብሉይ ኪዳንና ከሐዲስ ኪዳን የተወሰዱ ናቸው።
እነዚህ ገድላት የሚባሉት አዋልድ መጻሕፍት የሚባሉትና ስለ ቅዱሳን የሚናገሩ ገድላት፣ ተአምራት ከእግዚአብሔር የተገኘው መጽሐፍ ቅዱሱን ሲያስተምር ጌታ ኢየሱስ ክርስቶስ ወንጌሉን ሲያስተምር ሰው በእንጀራ ብቻ አይኖርም ከእግዚአብሔር ቃል በሚገኘውም ቃል ነው ብሎ መጽሐፍ ቅዱስን በመጽሐፍ ቅዱስም በእግዚአብሔር ቃልም ጭምር ካልሆነ በእንጀራና በእህልና ውሃ ብቻ መኖር እንደማይቻል በዛ ብቻ እንደማይኖር እግዚአብሔር አምላክ አስተምሯልና አዋልድ መጻሕፍት የሚባሉት የመጽሐፍ ቅዱሱ ልጆች ናቸው። ከመጽሐፍ ቅዱሱ የተገኙ ናቸው። ጻድቁ አባታችን አቡነ ተክለ ሃይማኖት ልደታቸውን ዛሬ ስናከብር ልደት ማለት ከጨለማ ወደ ብርሃን መውጣት ነው። ከእናት ሆድ ወደዚህ ዓለም መምጣት ነው። እንዲያውም ጻድቁ አባታችን አቡነ ተክለ ሃይማኖት በተወለዱ በሦስተኛ ቀናቸው 24 ተወለዱ፣ 25ን አልፎ በ26 በሦስተኛው ቀን ሥላሴን ያመሰገኑ ናቸው። ገና በሦስተኛ ቀናቸው እኮ ነው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው ሥላሴን ያመሰገኑት። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለው ያመሰገኑት። ከሰተ አፉሁ ወልሳኑ ነበበ ወባረኮ ለእግዚአብሔር። ከሰተ አፉ አንደበቱን ገለጠ፣ ወልሳኑ ነበበ አንደበቱም ተናገረ። አፉን ከፈተ አንደበቱም ተናገረ። ከስት በምሳሌ አፉየ ወእነግር አምሳለ ዘእምትካት ተብሎ በመዝሙረ ዳዊት 77 ቁጥር 3 ላይ ተመዝግቦ እንደምናገኘው አንደበቴን ከፍቼ እናገራለሁ ተብሎ እንዳለ ሁሉ ስለ እግዚአብሔር የተናገሩት በሦስተኛው ቀናቸው ነው። ለምስጋና የተፈጠሩ መሆናቸውን ያስመሰከሩት። እንግዲህ ጥንቱንም ሰው ሲፈጠር ለምንድን ነው የተፈጠረው? የእግዚአብሔርን ስም ለመቀደስ ክብሩን ለመውረስ ነው ሰው የተፈጠረው። ስለዚህ ጻድቁ አቡነ ተክለ ሃይማኖት የእግዚአብሔርን ስም ለመቀደስና ክብሩን ለመውረስ የተፈጠሩ በመሆናቸው በሦስተኛው ቀን ነው ሥላሴን ያመሰገኑት። ለዚህ እኮ ነው የጻድቅ አንደበት እግዚአብሔርን ያመሰግናል ብሎ ዳዊትም የተናገረ በመጽሐፈ ምሳሌም ስለ ቅዱሳን ሲነገር ስለ ጻድቃን ሲነገር የምናነበው የምንረዳው ከዚህ የተነሳ ነው። ስለዚህ ጻድቁ አባታችን ገና ሲፈጠሩ ጀምሮ ሲወለዱ ጀምሮ ለእግዚአብሔር አገልግሎት የተወለዱ፣ እኛም ዛሬ ክርስቲያኖች የእሳቸውን ቃል ኪዳናቸውን መታሰቢያቸውን ልደታቸውን የምናከብር ሁሉ እንደው ከክፉ ነገር በበጎ ነገር መወለድ ያስፈልጋል ማለት ነው። ልደት ማለት መገኘት ማለት ነውና እኛም በቃል ኪዳናቸው አምነን በበጎ ነገር ላይ በፍቅር መወለድ፣ በፍቅር መገኘት፣ ከጥላቻ ነፃ መውጣት ያስፈልጋል። ጥላቻ ክፉ ነው። ከራስም ይለያል፣ ከሰውም ይለያል፣ በመጨረሻ ከእግዚአብሔርም ይለያል። እንደ ጥላቻ ያለ ክፉ ነገር የለምና ወንድሙን የሚጠላ ካለ ከእግዚአብሔር ነው የሚጣላው። ወንድምን መጥላት እግዚአብሔርን መጥላት ነው። ወንድምን መውደድ እግዚአብሔርን መውደድ ነው። እርስ በርሳችን ስንዋደድ እግዚአብሔርን የወደድ ነው ማለት ነው። እግዚአብሔርን ያከበር ነው ማለት ነው። እርስ በርሳችን ስንከባበር እግዚአብሔርን ያከበር ነው ማለት ነውና ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደውም እንዲህ ነው የሚለው ቅዱስ ያሬድ እንግዲህ ከዕለቱ ምስጋና ላይ ከተቀመጠው ላይ ንጹሕ ከመዕጣን እንደ ዕጣን ንጹሕ ነው ይልና ብሩህ ከመፀሐይ እንደ ፀሐይ የበራ ነው ይልና ብርሃኖሙ ለጻድቃን ውእቱ ኢየሱስ ክርስቶስ፣ የጻድቃን ብርሃናቸው የሚሆን ኢየሱስ ክርስቶስ ይላል። እንደ ዕጣን ንጹሕ እንደ ፀሐይ ብሩህ ነው። ኢየሱስ ክርስቶስ ለጻድቃን ያበራላቸው እሱ እኮ ነው። ብርሃኖሙ ለጻድቃን የጻድቃን ብርሃናቸው፣ ጻድቃን አስተውለው እንዲሄዱ አስተውለው እሱን እንዲያገለግሉ ከክፉ ነገር እንዲጠበቁ በተጋድሎ እንዲጸኑ በጾምና በጸሎት እንዲኖሩ ያጸናቸው ኢየሱስ ክርስቶስ ነውና ስሙ የተመሰገነ ይሁን። ዕጣን ንጹሕ ስለሆነ እንደ ዕጣን ንጹሕ ተብሎ ፀሐይ የበራ ወይንም ደግሞ ፀሐይ ጨለማን የሚያርቅ ስለሆነ ኢየሱስ ክርስቶስ ጨለማን ያራቀ ነው። አቡነ ተክለ ሃይማኖትም ፀሐይ ተክለ ሃይማኖት ፀሐይ ይባላሉ። በፀሐይነታቸው ምድራችንን ያበሩ ናቸው። ከዚያ ተነስተው የመጨረሻ ማረፊያቸው በደብረ ሊባኖስ ነው። በ99 ዓመታቸው ማለት ነው። በአንድ ቦታ በደብረ አስቡ ብቻ 29 ዓመት ነው በአንድ ቦታ ጸንተው የጸለዩት። ጸንተው ከመጸለያቸውም የተነሳ እግራቸው ተቆረጠ። በመቆም ብዛት፣ በጸሎት ብዛት፣ በተጋድሎ ብዛት፣ ባለመብላት ባለመጠጣት፣ ራስን በመተው ራስን ለእግዚአብሔር በማስገዛት ራስን በጾም በመቅጣት
በጸሎት ራስን ወስኖ በመኖር እንዲህ ነው የኖሩትና የመጨረሻ ምዕራፋቸው ደብረ ሊባኖስ ነው። ከእቲሳ የተነሱ እቲሳ የተወለዱ አባታችን ኢትዮጵያዊው ሐዋርያው ወንጌላዊው ወንጌልን የዘወትር ተግባራቸው ያደረጉ የእግዚአብሔርን ቃል ልብሳቸው ያደረጉ የእግዚአብሔርን ቃል የተጫሙ አቡነ ተክለ ሃይማኖት ይልቁኑ ይሄን የሸዋውን ምድር በሰፊው ተበላልሰውበት ያስተማሩ፣ ከዛም ድፍን ኢትዮጵያን ዞሮ ያስተማሩ፣ የመጨረሻ ዕረፍታቸው የሆነው በደብረ ሊባኖስ ገዳም ነው። ደብረ ሊባኖስ ላይ ይኸው ዛሬም ስማቸው እየታሰበ አሁንም በእቲሳ ተክለ ሃይማኖት ዛሬ በዓለ ንግሣቸው ልደታቸው ይከበራልና የእሳቸውን ልደት ስናከብር እኛም የተወለድን ነን። ጻድቁ አባታችን እኛን በበጎ ነገር የወለዱን ናቸው። በምንኩስናቸው ብዙ መነኮሳትን እንደ ከዋክብት ብዙ የሆኑ ከዋክብት ብዙሃን ከዋክብት መነኮሳትን የወለዱ ምንኩስናን ያስከበሩ ምንኩስናን ወንጌላዊነትና ምንኩስናን ጾምና ጸሎትን በወንጌላዊነት ያስደገፉ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። ስለዚህ ብርሃኖሙ ለጻድቃን የተባለ ኢየሱስ ክርስቶስ ለጻድቃን ያበራላቸው ኢየሱስ ክርስቶስ ለእኛም ያብራልን። እንግዲህ ይጨልማል። በእውነት የሚጨልመውም ደግሞ አንዳንዴም ባለማወቅ አንዳንዴም ደግሞ አውቆም የቅዱሳንን ነገር አውቀው እንደው ጨልሞባቸው ባለማወቅ የሚኖሩ አሉ። እያወቁ ደግሞ እንዳላወቁ የሚሆኑ አሉ። ቅዱሳን ላይ አድሮ ሥራ መንክር እግዚአብሔር በላይ ለቅዱሳኒሁ በቅዱሳኑ ላይ አድሮ ሥራ የሠራው ኢየሱስ ክርስቶስ ነው። በቅዱሳን ላይ አድሮ የታመሙትን ይፈውስ የነበረ እኮ እሱ ራሱ ነው። በቅዱሳን ላይ አድሮ ለምጻሞችን ያነጻ የነበረው ኢየሱስ ክርስቶስ ራሱ ነው። በቅዱሳን ላይ አድሮ ሙታንን ያስነሳ የነበረው ራሱ ኢየሱስ ክርስቶስ ነው። እንግዲህ ታውቁታላችሁ፣ በዮሐንስ ወንጌል ላይ ተመዝግቧልና በእኔ የሚያምን እኔ የምሠራውን ሥራ ይሠራል አለ ኢየሱስ ክርስቶስ። ከዛ የሚበልጠውንም ይሠራል አለ። ከእኔም በልጦ ይሠራል ማለት ሰው ከእግዚአብሔር ይበልጣል ማለት አይደለም። ኢየሱስ ክርስቶስ ሙት ሲያስነሳና ቅዱሳን ሲያስነሱ እኩል አይደለም። ኢየሱስ ክርስቶስ ሙት ቢያስነሳ ጥንቱንም ሰውን የፈጠረ እሱ ነው። እንደውም ሰውን ያለ ሞት የፈጠረ ነው። ቅዱሳን ቢያስነሱ ግን ራሳቸው ሙታን ሆነው እያለ ሙታን ሲያስነሱ ድንቅ ነው። ራሳቸው ታማሚ ሥጋ ለብሰው እያለ ሕሙማንን ሲፈውሱ ድንቅ ነገር ነው። ስለዚህ ድንቅ ነገር ስለሆነ እግዚአብሔር በቅዱሳኑ ላይ አድሮ የሚሠራው ሥራ ሁሉ ድንቅ ነው ተብሎ የተነገረ ነውና በጻድቁ አባታችን ላይ አድሮ ለነጸጋ ዘአብ እግዚአርያ ለአባት እናታቸው በረከትን ያትረፈረፈላቸው እግዚአብሔር ለሁላችንም በረከቱን ያትረፍርፍልን። በኢትዮጵያ ሀገራችን ያላችሁ ከሀገር ውጭ ያላችሁ የጻድቁ አባታችን የአቡነ ተክለ ሃይማኖትን ቃል ኪዳን እየተማጸናችሁ የምትኖሩ ልደታቸውን ይኸው ቅድመ ልደተ ክርስቶስ ይኸው የክርስቶስን ልደት በ29 ልናከብር በ24 ዛሬ የጻድቁ የአባታችን የአቡነ ተክለ ሃይማኖትን ልደት እያከበርን እንገኛለን። እሳቸውን ማክበር ራስን ማክበር ነው። እሳቸውን መውደድ እግዚአብሔርን መውደድ ነው። ቅዱሳንን ስናከብራቸው የምንጨምርላቸው ነገር የለም። ለራሳችን ነው ክብር የሚሰጠን እንጂ ለእነሱ የምንጨምረው የለም። እግዚአብሔር አንዴ አክብሯቸዋል። እግዚአብሔር አንዴ ከፍ ከፍ አድርጓቸዋል። እግዚአብሔር ከዓለም ለይቷቸዋል። እግዚአብሔር ዓለምን ድል እንዲያደርጉ ጽንዑ እስመ አነ ሞይክዎ ለዓለም፣ እኔ ሰይጣንን ድል ነስቼዋለሁና እናንተም ሰይጣንን ድል ንሱ አለ ኢየሱስ ክርስቶስ። በዮሐንስ ወንጌል ምዕራፍ 16 ቁጥር መጨረሻው ላይ እኔ ሰይጣንን ድል እንደነሳሁት፣ ዓለም ሲል ሰይጣን ማለቱ ነው። እንደገና ደግሞ የዓለሙን ጣጣ ማለቱ ነው። ዓለም ወዳድነቱን ማለት ነው። በዓለም ውስጥ ያለውን ክፋቱን፣ ሸሩን፣ ተንኮሉን፣ ምቀኝነቱን፣ አድበኝነቱን፣ ሌላ ብዙ እግዚአብሔር የማይወዳቸው ተግባራት አሉና እነዚህን ሁሉ እኔ ድል እንዳደረጉ እናንተም ድል አድርጉ ስላላቸው ለቅዱሳን አባቶቻችን ሐዋርያት ጻድቁ አቡነ ተክለ ሃይማኖትም ፈለገ ሐዋርያትን የሐዋርያትን መንገድ ተከትለው ሐዋርያት ተለው አሰሮ እንደተባለ ሐዋርያት የጌታ የኢየሱስ ክርስቶስን ፈለጋ መንገዱን እንደተከተሉ ጻድቁ አባታችን አቡነ ተክለ ሃይማኖት ደግሞ ጌታ ኢየሱስ ክርስቶስን ተከትለው መልካም ያደረጉ ናቸውና ስለዚህ እንኳን ለጻድቁ ለአባታችን ለአቡነ ተክለ ሃይማኖት በዓለ ልደታቸው በሰላም በጤና አደረሰን አደረሳችሁ ለማለት ነው። እንግዲህ ጾመ ነቢያትም እየተጠናቀቀ ነው። 44 ቀናት
የተጾሙት። በባለፈውም ተምረናል። 40ው የነቢያት ጾም አንዱ ለጾም ለማድላት ተፈልጎ፣ ሦስቶቹ ደግሞ የእግዚአብሔር አብ፣ የቅዱስ ገብርኤል ከዛም የእመቤታችን። በዚህ መልኩ 4ቱ ቀኖች ትርፎቹ እነዚህ ምክንያት አላቸውና ምክንያታቸው 4ቱ ቀናት አንዱ ለጾም ለማድላት ተፈልጎ፣ አንዱ የአብ ምሳሌ አብ ነውና ቅዱስ ገብርኤልን እመቤታችንን እንዲያበስር ያደረገው ሁር አብስራ ለወለታና ሂድና የሐናን ልጅ አብስራት ብሎ ተናገረ ስለሆነ ያዘዘ ስለሆነ፣ ቅዱስ ገብርኤል ደግሞ ለማብሰር የተላከ ስለሆነ ብስራተ መልአክም ይከበርበታል። በዚህ በጾመ ነቢያት ውስጥ ብስራተ መልአክ የቅዱስ ገብርኤል ብስራት ይከበርበታልና በ22 እንዳከበር ነው ማለት ነው። እንደዚሁ እመቤታችንም ደግሞ ብስራቱን ተቀባይ ናት። የእግዚአብሔርን ብስራት የተቀበለች ቅዱስ ገብርኤል መልእክቱን ይዞ ሲመጣ ትጸንሻለሽ ወንድ ልጅም ትወልጃለሽ ብሎ ቅዱስ ገብርኤል ተፈስሒ ደስ ይበልሽ ደስታ ይገባሻል አለ። እመቤታ ደስተኛይቱ ሆይ ደስ ይበልሽ ነው ያለ። እመቤታችን ሐዘነተኛም አልነበረችም። ሌላው ዓለምን ያዘነው እመቤታችን ከፍጥረቷ ጀምሮ ንጽሕትም ናት፣ ቅድስትም ናት፣ ፍስሕት ማለት ተፈስሒ ፍስሕት ደስተኛ ናት ማለት ነው። እመቤታችን ቅድስት ድንግል ማለት እመቤታችን ደስተኛ ናትና ደስተኛይቱ ማርያም ሆይ ደስ ይበልሽ ያላት ሊቀ መላእክት ቅዱስ ገብርኤል ነው። ስለዚህ ብስራተ መልአክም የሚከበርበት ይሄን ጾም ወደ ማጠናቀቁ እየደረስን ያለንበት ስለሆነ እግዚአብሔር አምላካችን ይሄን ጾመ ነቢያት በረከት እንዳገኙበት ኢየሱስ ክርስቶስ ልደቱን እንዳበሰሩበት ልደቱን እንደተናገሩበት እኛም በበጎ ነገር እንድንወለድና በመልካም መልኩ ንስሐ ገብተን ሥጋ ወደሙ ተቀብለን የምንጸድቅበት በዓል ያድርግልን እግዚአብሔር። ስለዚህ ጾምና ጸሎት ከእግዚአብሔር ጋር ያገናኛል ወገኖቼ። በመጾም በመጸለይ እግዚአብሔር ይገኛል። ምክንያቱም ጸሎት ማለት እግዚአብሔር ጋር መነጋገሪያ ማለት ነው። አንድ ሰው እግዚአብሔርን ማነጋገር ከፈለገ መጸለይ ነው። ስንጸልይ እግዚአብሔርን ነው የምናነጋግረው። የምንጸለያቸውም ውዳሴ ማርያም፣ መዝሙረ ዳዊት 150ውን ዳዊት፣ ከዚያ ደግሞ እንደ ዕለቱ እንደ አቡነ ተክለ ሃይማኖት ዕለት ሲሆን ደግሞ ገድላቸውን ተአምራቸውን ማንበብ መጸለይ፣ ገድለ ቅዱሳንን፣ መላእክት ከሆኑ ደግሞ ቅዱስ ገብርኤል ቢሆን ድርሳነ ገብርኤልን፣ እንደዚሁም መልክዓ ገብርኤልን፣ እንደዚሁ የዕለቱን ደግሞ ከመልአኩም ቢሆን ከቅዱሳንም ከመላእክትም ቢሆን የዕለቱን መጸለይ የማይቀር የሁል ጊዜ ጸሎት ግን ውዳሴ ማርያም ስንችል የ7ቱን ቀን በአንድ ቀን ባንችል ደግሞ ባትችሉ ስራ ሊሆንባችሁ ይችላል፣ ጊዜው ላይ በቃችሁ ስለሚችል የዕለቱን ውዳሴ ማርያም፣ የዕለቱን ዳዊት፣ የዕለቱን መዝሙረ ዳዊት መድገም ማለት እኮ ደጋግመን ስለምንጸለየው ነው። ሰኞ ጸለየን ተመልሶ ሰኞ ሲመጣ ያንኑ መልሰን በባለፈው በመዝሙረ ዳዊት በዳዊት ጸሎት ጉዳይ ማብራሪያ ሰጥተንበታልና ስለዚህ ጸሎት ማለት እግዚአብሔር ጋር መነጋገሪያ ማለት ነው። ጾምም እንደዛው ጾምና ጸሎት አብረው ናቸው። የሚጾም የሚጸልይ ሰው እግዚአብሔርን ያያል። በንጹህ ሲጾም ማለት ነው። በንጹህ ሲጸልይ ማለት ነው። ንጹህ ልቡና ትሁት ሰብእና ይዘን። ትሁት ማለት ትትና፣ ከትትና ጋራ ነው ጾም የሚያስፈልገው። ትትና ሲኖርበት፣ ቅንነት ሲኖርበት ቅድመ እግዚአብሔር ይደርሳልና ትትና ያለበት ጾም፣ ፍቅረ እግዚአብሔር ፍቅረ ቢጽ ያለበት ጾም፣ እግዚአብሔርን የምንወድበት ጾም እንዲሆን ያስፈልጋል። እግዚአብሔርን እየወደድ ነው ከልብ ማለት ነው። ሰውንም ወገናችን ነው፣ ሰው ነው፣ እንደኔው ሰው ነው ብለን ሰውን ወደን ከጾምን ጾሙ ቅድም እንዳልኳችሁ ንጹሕ ከመዕጣን ዕጣን ንጹሕ እንደሆነ ልባችን ንጹሕ ሲሆን ተወከፈኒ ጸሎቴ ከመዕጣን በቅድሜከ ቅዱስ ዳዊት ሲናገር ጸሎቴን እንደ ዕጣን የዕጣኑን ጢሱን እንደምትቀበለው እኔም ጸሎቴን ላንተ እየላኩ ነው። ጸሎት ይጨሳል እኮ ልክ እንደ ዕጣን ማለት ነው። ዕጣኑ እየጨሰ ወደ ሰማይ እንደሚወጣና ያንን ዕጣን እንደምትቀበለው ሁሉ የኔንም ጸሎት ተቀበለኝ። ተወከፈኒ ማለት ተቀበለኝ አለ ዳዊት። እንደ ዕጣን አለ። ዕጣንን እንደምትቀበል የኔም ጸሎት እንደ ዕጣን ይሁንልኝ እንዲያርግልኝ ብሎ ነው ሲናገር የነበረውና የጾማችንን ጸሎታችንን እግዚአብሔር ይቀበልልን ነው የምንለው። ያሳርግልን አይባልም። የሚያሳርጉ ቅዱሳን ናቸው፣ የሚያሳርጉ መላእክት ናቸው እንጂ እግዚአብሔር አሳራጊ አይደለም። ራሱ ያረገውን ተቀባይ ነው። እኛ ከዚህ የምንጸለየውን የሚቀበል እንጂ ያንን ያሳርግ ማለት ከቅዱሳኑ እኩል እንደማድረግ ይሆናል፣ ከመላእክቱ እኩል እንደማድረግ ይሆናልና አባቶች ስናሳርግም ስንጸልይም
ጻድቁ አቡነ ተክለ ሃይማኖት ከሆኑ ጸሎታችንን ያሳርጉልን ይባላል። ቅዱስ ገብርኤልም ቢሆን መላእክትም ቅዱሳንም ቢሆኑ ማለት ነው፣ ሰማዕታትም ቢሆኑ ማለት ነው። እግዚአብሔር ከሆነ ግን እግዚአብሔር ጸሎታችንን ይቀበልልን ነው የሚባለው። ይቀበልልን፣ ምክንያቱም ተቀባይ ነውና እግዚአብሔር ከሁሉ በላይ ነው ማለት ነው። ሌላ ከሱ በላይም ስለሌለ ማለት ነው። እግዚአብሔር ቅን ልቡናችን፣ በጎ ሰብዕናችንን፣ ሰውነታችንን አዋርደን ራሳችንን ዝቅ አድርገን በትሕትና የምንጸለየውን እግዚአብሔር ይወዳልና ትሕትና፣ ግብረ ገብነት፣ ቅንነት፣ በጎነት መልካም ስለሆነ ስለዚህ ብርሃኖሙ ለጻድቃን ውእቱ ኢየሱስ ክርስቶስ። ኢየሱስ ማለት ሕዝቡን ከኃጢአት የሚያድን ማለት ነው። ከኃጢአት የሚያድን በማቴዎስ ወንጌል ምዕራፍ 1 ላይ እንግዲህ ቁጥር 18 ላይ ተመዝግቦ ታገኙታላችሁ። ኢየሱስ የሚለውን ማለት ነው። ኢየሱስ ሕዝቡን ከኃጢአት የሚያድን አንድም በኃጢአት ምክንያት ከመጣው ፍዳ ከበደል የሚያድን ፍዳ ማለት ብድራት ስለ በደልን የሚከፈለን ቅጣቱ ማለት ነው። ከቅጣቱ የሚያድን ማለት ነው ኢየሱስ ክርስቶስ። ስሙንም መልአኩ ኢየሱስ ትይዋለሽ ብሎ ለእመቤታችን ነገራት። እመቤታችንም ኢየሱስ ብላ ስሙን ያወጣችለት በዚህ ስም የጠራች እሷ ናትና ኢየሱስ ማለት ከኃጢአት የሚያድን ስለሆነ በማወቅ የሠራነው ኃጢአት ቢኖር በማወቅ በድፍረት እንግዲህ በድፍረት የምንሠራው ኃጢአት ይኖራል። አንዳንዴ ደግሞ ባለማወቅ ኃጢአት ሳይመስል በእውቀት እጥረት ምክንያት የሚሠራ ምናልባት በዚህ ዘመን በእውቀት እጥረት ሳይሆን ወይ በድፍረት ወይ በመዘናጋት ዝንጉዕነት ነገሮችን እንደው ዝም ብሎ አስተውሎ ባለማሰብ እንደው ኃጢአትን በመለማመድም ይሆናል፣ በመደፋፈርም ይሆናል። የተለመደ ኃጢአት ክፉ ነው። ሲለመድ ቶሎ አይለቅም የለመደ ነገርና ስለዚህ በመልመድም ይሆን በድፍረትም ይሆን በባለማወቅም ይሆን ከምንሠራው በደል ሁሉ የሚያድነን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ጻድቁ አቡነ ተክለ ሃይማኖት ኢየሱስ ክርስቶስን ያገለገሉ፣ የእሱን ወንጌል ነው ያስተማሩ፣ እሱ የሄደበትን መንገድ ተከትለው ነው ሄዱ። ተገልጾላቸው ይታያቸውም ነበረ። ይጸኑ የነበረው እሱን እያዩ ነው። በቀራንዮ አደባባይ እንዴት መከራ ተቀብሎ እንደነበረ ይታያቸው ነበር፣ ይገለጥላቸው ነበር። ያ ያሉ ቅዱሳን እንዲህ ነው የሚገለጥላቸው። ቅዱሳን አይሰወራቸውማ። ምክንያቱም ራሳቸውን ለእሱ የሰጡ ስለሆኑ ለእግዚአብሔር የሰጡ በመሆናቸው ጻድቁ አቡነ ተክለ ሃይማኖት ከፊት እየመራ እኮ በርታ ተክለ ሃይማኖት የሚላቸው እኮ ጽና ተክለ ሃይማኖት የሚላቸው እኔ ዓለምን ድል ነስቻለሁና ዓለምን ድል ንሳ የሚላቸው እኮ ኢየሱስ ክርስቶስ ነው የነበረው። በዚህ መልክ ያገለገሉ ናቸው። ልደታቸው እንግዲህ በቲሳ ተወልደው በዚች ምድር ላይ ተመላልሰው 99 ዓመት አስተምረው 99 ዓመት እንዳውም ወደ 8 ወራትም ተጨማሪ ያላቸው 8 ወር ከ5 ቀን 8 ወር ከ5 ቀን ለመቶ የቀራቸው እንግዲህ 2 ወር ከ25 ቀን ምናምን ገደማ ማለት ነው። ይህን ያክል ጊዜ ነው የቀራቸው 3 ወር ማለት ነው። ስናሰላው 99 ዓመት በምድር ላይ ሳይደላቸው ማለት ነው። በጾምና በጸሎት ገና በተወለዱ በሦስተኛው ቀን እግዚአብሔርን አመስግነው ከዛ ጊዜ ወደ ኋላ ያልተመለሱ ዲቁናውን ተቀብለው ቅስናውን ተቀብለው ምንኩስናውን ተቀብለው ብፁዕ ቅዱስ ተብለው መንበረ ተክለ ሃይማኖት የሚባለውን አጽንተው ኢትዮጵያን ለእግዚአብሔር እንድትገዛ አድርገው ሀገረ እግዚአብሔር ኢትዮጵያን ያጸኑ ያበረቱ አባታችን ብፁዕ ወቅዱስ አቡነ ተክለ ሃይማኖት ወልደ ጸጋ ዘአብ ወእግዚአርያ የጸጋ ዘአብና የእግዚአርያ ልጅ ናቸው። ጻድቁ አባታችን ለሁላችንም አባታችን ናቸው፣ አማላጃችን ናቸው። ቃል ኪዳናቸው ለሁላችንም ይድረሰን። እሳቸውን በምትችሉት ሁሉ የምታገለግሉ በጾም በጸሎት የምትማጸኗቸው ምእመናን ደግሞ ትሩፋቱን፣ አስራቱን፣ መባውን፣ ጧፉን፣ ዕጣኑን፣ ዘቢቡን በማቅረብ ጻድቁን የምትማጸኑ ሁሉ ጻድቁ ልመናችሁን ሁሉ ያሳርጉላችሁ። የሁላችንንም ልመና በማይሌት የምታገለግሉ፣ በሰዓታት የምታገለግሉ፣ በወንጌል ትምህርት የምታገለግሉ፣ በቅዳሴ የምታገለግሉ እግዚአብሔርን የምናገለግለው በየምንችለው ነው። በየተሰጠን የተሰጠንን ነገር ይሄ ለእኔ የተሰጠ ነው ብሎ ወዶ መኖር ነው። በባለፈውም እንደተናገርኩት የቅዱስ ገብርኤል በዓል ላይ ምእመንነትም መመረጥ ነው፣ ካህንነትም መመረጥ ነው፣ ዲቁና መመረጥ ነው።
ብቻ የተሰጠንን ይሄ እኔ የተመረጥኩበት ለእኔ የተሰጠ ብሎ አምኖ መኖር ነው። ያልተሰጠንን ሳይሆን የተሰጠንን ይሄ ተሰጥቶኛል ብለን ወደነው አምነንበት ምእመን መሆን በራሱ መመረጥ ነው። ምእመናን ስለተመረጣችሁ ነው ምእመናን የሆናችሁት። ስለተመረጣችሁ ነው አማኞች የሆናችሁት። ስለተወደዳችሁ ነው ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍሶ የሰጣችሁ። ስለተወደዳችሁ እኮ ነው። ሰው የተወደደ እኮ ነው በእግዚአብሔር ዘንድ። ስለተወደድን እኮ ራሱን ነው እኮ አሳልፎ የሰጠን ለእኛ ሊሰጥ የማይገባውን ማለት ነው። ሊሰጠን የማይገባውን ስለ በጎቼ ሰውነቴን ለሕማም ለሞት አሳልፌ እሰጣለሁ አለ ኢየሱስ ክርስቶስ። በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ስታነቡት ይህንን ያለው ስለ በጎቼ። በጎች የተባሉት እኮ ምእመናን ናቸው። በበጎች የተመሰሉት ምእመናን ናቸው። ተመልከቱ ምሳሌያችን። የእኛ የክርስቲያኖች ምሳሌዎች በጎች ናቸው። በጎች መልካም ናቸው። በጎች ገራሞች ናቸው። በጎች ለእረኛ የሚያስቸግሩ ናቸው። እኛም ለእረኛችን የማናስቸግር ልንሆን ያስፈልጋል። እረኛችን መድኃኒታችን ኢየሱስ ክርስቶስ ነው። እረኛችን መድኃኒታችን ኢየሱስ ክርስቶስ እኛንም የሚጠብቀን በቀንም በሌሊትም የማያንቀላፋ እረኛ፣ የማያንቀላፋ እረኛ። አያችሁ፣ ብርሃን ነው ይሄ ወቅት። አሁን እንደ ቤተ ክርስቲያን ሳምንቱ የብርሃን ሳምንት ነው። ብርሃን ብለን ቀጥሎ ደግሞ ያው ኖላዊ አለ። ብርሃን ብለን ስንል ብርሃናውያን ልንሆን፣ ከጨለማ ልንርቅ፣ ጨለማን ልንጋፋው፣ ልንገፋው፣ ልናርቀው በየምንችለው ወንድማችን ቅድም እንዳልኩት ወንድማችንን ስንወድ ጨለማን አርቀናል ማለት። በጥላቻ ውስጥ ስንኖር ግን በጨለማ ውስጥ ነን ማለት። በጨለማ ውስጥ ነው የምንርመሰመሰው ዝም ብለን ማለት። ስለዚህ በብርሃን አቡነ ተክለ ሃይማኖት ብርሃን ናቸው። አቡነ ተክለ ሃይማኖት ፀሐይ ተብለዋል። ተክለ ሃይማኖት ፀሐይ ዘኢትዮጵያ፣ የኢትዮጵያ ፀሐይ ተብለዋል። የክርስቲያኖች ፀሐይ ተብለዋል። ለእኛ ለመነኮሳት ፀሐይ ተብለዋል። ለካህናት የካህናት ፀሐይ ተብለዋል። የዲያቆናት ፀሐይ ተብለዋል። የምእመናን ፀሐይ ተብለዋልና በእሳቸው ፀሐይነት የምንጓዝ የምንመራ ሁሉ በጎውን ነገር ይዘን ልንኖር ያስፈልጋል። እንግዲህ ከጾሙ ከጸለዩ በኋላ ንስሐ ገብቶ ሥጋ ወደሙ መቀበል ይገባልና ሥጋ ወደሙ ሳትቀበሉ አትኖሩ ምእመናን። ጥሪው መቼ እንደሆነ አናውቅም። መቼ እንደምንጠራ አናውቅም። የተጠራለት መሄድ ነው የምንችለው። ቀኑን ስለማናውቅ ተዘጋጅተን መኖር ነው። ተዘጋጅቶ መኖር ማለት ቆርቦ መኖር ማለት ነው። ቆርቦ የሚኖር ሰው ከእግዚአብሔር ጋር ነው የሚኖረው፣ እግዚአብሔርም አብሮት ነው የሚኖረው። ሳይቆርብ የሚኖር ሰው ደግሞ ከእግዚአብሔር ጋር እየኖረ አይደለም ማለት ነው። እግዚአብሔርም አብሮት እየኖረ አይደለም ማለት ነው። እንግዲህ ተነግሯል፣ ከእናንተ ጋር ነኝ፣ ከቆራቢያን ጋር ነኝ አይደል ያለው ኢየሱስ ክርስቶስ። ከኢቆራቢያን ጋር ግን አብሬ ያለው አላለም። ምናልባት ለንስሐ ሊያሰነብት ይችላል። የቆረባችሁትን በሥጋ ወደሙ ያጽናችሁ፣ ያልቆረባችሁትን ደግሞ ዕድሜውን ጤናውን ሰጥቶ ከዕድሜውም ከጤናውም በላይ ደግሞ ማስተዋሉን ሰጥቷችሁ፣ ገና ነኝ እየተባለ ዕድሜ እየተቆጠረም ሊኖር ስለሚችል ማስተዋሉን ሰጥቷችሁ መዘጋጀት ማለት መሞት ማለት አይደለም እኮ መቁረብ ማለት። መቁረብ ማለት በሕይወት መኖር እኮ ነው። በሕይወት መኖር የፈለገ ሰው ቢኖር መቁረብ ነው። ስለቆረበ ነው በሕይወት የሚኖረው እንጂ ባለመቁረቡ ግን በሕይወት ቆየ ማለት አይደለም። ለሞት ተብሎም አይደለም የሚቆረበው፣ ለሕይወት ተብሎ ነው የሚቆረበው። በሕይወት ለመኖር ተብሎ ነው የሚቆረበውና ሥጋውን በልተን ደሙን ጠጥተን የዘላለም ሕይወት ለመውረስ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። የጻድቁ የአባታችን የአቡነ ተክለ ሃይማኖት በረከታቸው፣ አማላጅነታቸው፣ ቃል ኪዳናቸው በሁላችንም ላይ ይደርብን። በዓላችን የሰላም የበረከት የረድኤት እንዲሆንልን ይህንን በዚህ በንጉሥ ሚዲያ የምትከታተሉ በጸሎት እያገዛችሁን ያላችሁ ሁሉ እግዚአብሔር ይጠብቅልን። በሙያ እያገለገሉን ያሉ ልጆቻችን ዲያቆናት ይህንን ቀረጻ እየቀረጹ እያስተካከሉ እያመቻቹ ወደ እናንተ የሚያስተላልፉ ልጆቻችን አሉ። እነሱንም እግዚአብሔር በዕድሜ በጤና እንዲጠብቅልን ስለ እነሱም እግዚአብሔርንም እንድታመሰግኑ እንድትጸልዩላቸው ማሳሰብ እፈልጋለሁኝ። በዓሉን የሰላም የጤና የበረከት ያድርግልን። ወስብሐት ለእግዚአብሔር። ይቆየን።